ዴቭ ባንቴኑን ሲጥ አደረገው። ባንቴኑና ሔዋን አንድ ላይ እንዳደሩ ሲሰማ ባንቴኑ ቆይ ግን ስንቴ ነው የምክደኝ በማለት በጣም ተናዶ ስለነበረም ዴቭ ጎሮሮን ያንቀዋል። ሔዋንም በጣም ስለተበሳጨች እና እንዲሁም ደግሞ ይሄን ነገር ስላደረገች በጣም ተሰምቷት እያለ ነገር ግን ደግሞ ከዴቭ ጋር እንደ ድሮዋም አልነበረችም። ዴቭም ግራ በመጋባት ቆይ ግን ሔዋኔ ምን ተፈጥሮ ነው? ለምንስ ነው እንደዚህ የምትርቂኝ? እኔ ስለመጣው ደስ አላለሽም ወይንስ አልናፈኩሽም? ብሎም ይጠይቃታል። ሔዋንም አይ እንደዛ አይደለም፣ ግን ደግሞ የሆነ የማይሆን ነገር ስለተፈጠረ ነው ብላም ትለዋለች። ዴቭን በማስገደድ ቆይ ምን ተፈጥሮ ነው ለምን አትነግርኝም? ብሎም ይላታል። ሔዋን ግን ይህን ነገር መናገር በጣም ከብዷታል። ሔዋን እና ባንቴኑ በመጀመሪያ ዴቭ ከሌላ ሰው ከመስማቱ ይህ ሚስጥር ሁሉንም ነገር ለዴቭ ራሳችን ነግረን ነገር ግን ደግሞ ሴራ እንደሆነና የሮዛ ሴራ እንደሆነም መናገር አለብን ይላል። ሮዛ ስልኳ እንዳለ ተይዞባታል። ምክንያቱም ደግሞ ባንቴኑ የሮዛን ስልክ ይዞታል። እናም የምትጻጻፈውንም እንዲሁም ደግሞ ሚስጥሯን፣ ቴክስቷን፣ ሁሉንም ነገር ባንቴኑ አውቆባታል። ስለዚህ ሮዛ ሴራዋ ሙሉ ለሙሉ እየተጋለጠ ነው። ነገር ግን ደግሞ አሁን ላይ ባንቴኑና ሔዋንን አንድ ላይ አስተኝታ ከዴቭ ጋር ለማጣላት የሞከረችው አሁን ግን ተሳክቶላታል። ዴቭ በጣም ስሜታዊ ሆኖና ተናዶ ባንቴኑን ያነቀው ምንም ነገር እንኳን ሊያዳምጣቸው አልቻለም ነበረ። ሔዋንንም ቆይ ግን አንቺ እንደዚህ አይነት ጸባይ ምን ከየት ነው ያመጣሽው? ቆይ እንዴት እንደዚህ ታደርጋለች? በማለት በጣም ተናዶ ጭራሽም ሊሰማትም አልቻለም ነበረ። እና ባንቴኑን በተመካከሩበትኝ ሔዋን ይህን ነገር ለመናገር ለዴቭ ትሞክራለች። ዴቭም ቆይ እሺ ልትነግርኝ የምፈለግሽውን ነገር ለምንድን ነው የማትነግርኝ እያለ ሲጠብቃትም ነበረ። ሔዋን ግን ይህን ነገር አውታ ማውራት በጣም ከብዷት ነበር። እናም ስልክ ይደወላል። ይህ ስልክ ሲደወል እኔ ጋር እኔና ባንቴኑ እያለች ያለ ይህን ነገር ካፏ አውታ ለመናገር ስትሞክር ለዴቭ በተደጋጋሚ ስልክ ሲደወልለት ይህን ነገር ደግሞ ሳትናገር ትቀራለች። ይህ ማለት እንግዲህ ዴቭ ከሌላ ሰው ከሰማው በጣም ከባድና እንዲሁም ደግሞ ለባንቴኑም ለህይወቱ አስጊ ሁኔታ ስለሆነ በጣም ስለፈሩ ሔዋን ይህን ነገር እንዳልነገረችው ለባንቴኑ ትነግሯለች። ባንቴኑ ቆይ ግን ምን ተባብለን ነበር? ሔዋን ይህን እኮ ቀድመሽ መናገር ነበረብሽ። ከሌሎች ከኛ ቢሰማ የተሻለ ይረዳን ነበረ። አሁን ላይ ግን ከዛች እርኩስ ሮዛ ላይ ከሰማ በጣም ከባድ ነው የሚሆን። ሮዛ አሁንም ቢሆን በፍጹም እየተኛች አይደለም ይላታል። እሷም ደግሞ እኔ ምን ላድርግ በጣም ከበደኝ፣ ዴቭን ፊቱን ማየት ነው እየከበደኝ፣ እንዴት አድርጌ ነውስ ልነግረውም ወስኜ ነበረ፣ ነገር ግን ደግሞ በተደወለለት ስልክ ተጣድፎ ሄደ ብላም ትለዋለች። ይህን ነገር ቶሎ ብለን ለዴቭ መናገር አለብን ብሎ ባንቴኑም ይወስናል። ባንቴኑም ሔዋንን በጉጉት ሲጠብቃትና እንዲሁም ደግሞ ከዴቭ ምላሹ ምንድን ነው ብሎ ስለፈለገ ይህን ለማወቅ ሔዋን በጉጉት እየጠበኩሽ ነው፣ እናም ምን ተፈጠረ? ምንስ ሆነ? እንዴት ሳለሽ ብሎ ይጠይቃታል። ባንቴኑ ምንም ነገር አልተፈጠረም ብላም ትነግረዋለች። ሔዋን ምን ነካሽ? ከዛሽ ከይሲ ቀድመን እኮ ለዴቭ ሁሉን ነገር ልናሳውቀው ወስነን ነበር ብሎ ባንቴኑም ሔዋን ላይ ይጮባታል። በጣም ደንግጦ እና ታዲያ ዴቭ ይህን ነገር በፍጹም አልቀበላችሁም፣ ወዳችሁና ፈቅዳችሁ ነው ይህንን ያደረጋችሁት አለሽ ብሎ ሔዋን ይጠይቃታል። ሔዋንም በመበሳጨት ቆይ ግን ምን ሆነ ነው? እሱ አላለም፣ ተረጋጋ እባክህን ብላም ትለዋለች። እንግዲህ ዴቭ ይህንን ሚስጥር ገና እንዳልሰማ ባንቴኑ አላወቀም ነበር። በጣም ስለተጨናነቀ እባክሽን ሔዋን እኔ እዚህ በላይ አልችልም፣ በጣም እየተጨናነንኩ ነው፣ እናም እስኪ ምን አለሽ ንገሪኝ ብሎም ይላታል። ሔዋንም ይህን ነገር እንዳልነገረችው ትነግረዋለች። እናም እኔ አልነገርኩትም በማለት ነግረው ስል ግን ደግሞ ተደወለለት ስልክ ብላም ትለዋለች። ባንቴኑም በጣም ይበሳጭና ቆይ ግን ሔዋን አትፍሪ፣ ዛሬ የሚሆነው ከነገ ከሚሆነው አይበልጥብንም፣ ስለዚህ ሁሉንም ነገር መናገር አለብን ብለን ወስነን ነበር አይደል ብሎም ባንቴኑ ይናገራታል። አሁንም ነገሮችን አስተካክዬ ቀስ ብዬ እነግረዋለሁ ብላም ትለዋለች። ባንቴኑ በጣም ይደነግጥና በቃ ካሁን በኋላ አብቅቶልናል ሔዋን ብሎም ይላታል። ሮዛ ይህን ነገር ከተናገረች በጣም ለነሱ ከባድ ስለሆነ ግን ደግሞ ቀድመን እኛ መናገር አለብን ብለውም የወሰኑት ስላልተናገረች ባንቴኑ በጣም ተንቀጠቀጠ።
ሔዋንም በመደንገጥ ቆይ ባንቴኑ ምን ሆነ ነው እንደዚህ የምትሆነው? ግን ደግሞ መረጋጋት ያስፈልገናል በማለት ባንቴኑን ለማረጋጋትም ትሞክራለች። ባንቴኑ የፈራበት ምክንያት ይህንን ነገር ከሌላ ሰው ከሰማ ዴቭ በጣም ተበሳይቶ ሁለተኛ ክደት ይሆንብኛል ብሎም ስላሰበ ነው። ከዚህም በፊት ዴቭ ወይም ደግሞ ባንቴኑና ሮዛ አንድ ላይ ሆነው አንድ ቤት ባልና ሚስት እየሆኑ ነገር ግን ደግሞ የሮዛ ወንድም ነኝ ብሎ ገብቶ በጣም ለብዙ ጊዜያት ቆይቶ እሱንም ደግሞ በሕክምና አግዞትኝ ቁሞ የማይሄደውን ቁሞ እንዲሄድ አድርጎት ዴቭ ባለውለታው ነው። ስለዚህ አሁን ላይ ደግሞ ከዴቭ ምንም ነገር መካድም ሆነ መደበቅ አልፈልግም ይላል። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰባችሁን ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ትንሿ ሙሽራ ቀጣይ ክፍል ይዤላችሁ መጥቻለሁ። ሔዋንና ባንቴኑ አሁን ላይ እየተጨናነቁበት ያለው ለዴቭ እንዴት አድርገን ነው ይህን ነገር ወይም ደግሞ አብረን ማደራችን ይፋ አድርገን የምንናገረው ይህንን ይፋ አድርገን አሁን ላይ ካልተነጋገር ነገ ጠዋት ዋጋ ያስከፍለናል። ከሌላ ሰው ከሰማ በጣም ከባድ ነገር ነው የሚሆን። ስለዚህ እንደምንም ብለን እኛው ራሳችን የተፈጠረውን ነገር ሙሉ ለሙሉ መናገር አለብን ብለውም ወሰኑ። ነገር ግን ደግሞ ይህንን ውሳኔያቸውን ለመናገር ሲሞክሩ በጣም ስለፈሩና እንዲሁም ደግሞ ሔዋን በተለይ ለዴቭ ምን ብዬ ልንገረው በማለት ይህን ነገር ስለፈራች ለመናገር አልቻለችም ነበረ። ባንቴኑም ቆይ ግን ለምንድን ነው ይህን ነገር ያልተናገርሽው በማለት ይህ የተፈጠረው ነገር የሮዛ ሴራ እንደሆነና እንዲሁም ደግሞ ሮዛ እንግዲህ ሁሉን ነገር ለባንቴ ማለትም ለዴቭ ከነገረችው ነገሮች ሁሉ እንደሚበላሹም ስለሚያውቅ ስለዚህ አሁንም ቢሆን መፍጠን አለብን ዴቭ ይህ ሚስጥር ከኛ መስማት አለበት ከሌላ ሰው ከሚሰማው በማለት ባንቴኑም ለሔዋን ደጋግሞ ይነግራታል። ሔዋንም የወሰነችው ውሳኔ ባንቴኑን ከዚህ ቤት ወጥተህ ለትንሽ ጊዜ መሄድ አለብህ ብላም ትለዋለች። ባንቴኑም ደግሞ ይህን ነገር በፍጹም አላደርገውም ለምን ብሎም ይላታል። እናም አንተ እንደማስብ ከሆነ ዴቭን በፍጹም የተረዳው አይመስለኝም። ዴቭ በፍቅር እንጂ በጸብ በጣም ከባድ ነው። እናም አሁን ላይ ከሌላ ሰምቶ መጥቶ ከአንተ ጋር ከምትጣሉ ስለዚህ አንተ ትንሽ ብትርቅ ይሻላል ብላ ሔዋንም ትለዋለች። ባንቴኑም ይሄንማ እኮ የዴቭን ጸባይ እኔ እኮ ሁሉንም ነገር አውቃለሁ ብሎም ይላታል። ሔዋንም በፍጹም አታውቅም ባንቴኑ ብላም ትለዋለች። አይ አውቃለሁ፣ ምክንያቱም ደግሞ ከዚህም በፊት ባንቺና በሉሊት ምክንያት ምን ሊያደርገኝ እንደነበረ እኔ ራሴ አውቀዋለሁ ብሎ ባንቴኑም የዴቭን ክፋትና እንዲሁም ደግሞ ንዴት፣ ብስጭት ይነግራታል። ይህ ነገር በኋላ ላይ ዋጋ እንደሚያስከፍለውም እራሱም ያስብበታል። ታውቃለህ ባንቴኑ ወንድሜና ዴቭ በጣም ነበር የሚዋደዱት። እኔ ደግሞ በሰዓቱ ዴቭ አይመቸኝም ነበር፣ ምክንያቱም ደግሞ ዴቭ ደግሞ ወግ አጥባቂ ነው። እኔ ደግሞ እንደዚህ አይነት ሰው በጣም ነው የሚያስጠላኝ። እናም ብዙ ጊዜ ይሄንን ካብድ እኔ ደግሞ ያው እንደምታየኝ በባህሪዬ ፍሪ ሰው ነኝ። እናም እንደዚህ የማካበር ነገር የለም። ስለዚህ ዴቭን አልተረዳውም። ሌላ ችግር ነው የሚፈጠርብን